ጠፋትና ስምህስ አለችኝ መልኬም ጠፋትና እቲ አባይ እያልኳት እቲ አባይ ገረመኝ ማተቧን ካሜራ እና ብቻ ያረኩት ነገር አግባብ እንዳልሆነ በጣም ስለተረዳው እና ከልቤ ይቅርታ አይነት ነገር ቢፈጠር እንግዲህ ሌላ ሶስተኛ ወገን የሚለውን ነገር ሰምቶ ህይወትን መበጥበጥ እንደሌለብን ነው ከዚህ ነገር የተማርኩትና ያልጽኑ ፍቅርሽ ጀገነው ኃይሏል ቅስምንም ሰባብሮ ናፍቆትሽ ሰው ጥሏል የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ ዛሬ በጣም ተጸጽቻለሁ ያረኩት የነበሩ ነገሮች በጣም እንዳሉ በጣም ገብቶኛል ቻይ ሁሉ በቃ ሳደርግ የነበረው ያው ለእኔ ካለኝ ስሜት ዛሬ በቃ አንደኛ ሴቶች በፍቅር ሲያዝ እና ቸናክ በቃ ታውሪ ነበር ማረጋቸው ነገሮች ናቻ ግራም ያጋባ ነገር ነው በቃ ይሁሉ ቤተሰብ ጋር ሲደርስ ወሬት ብቻ በቃ ስሜታዊ ሆኜ ነበር ስሜቶች ገባሁት እና ቅርታ በጣም ከልቤ ነው ቅርታ ጠይቃችሁ ከአሱቤ ጋር ደውዬላት ነበር ዳርቻ ባለው ደውዬላት የኔ ፓርት ይሰራል ነበር በበኩል ነውና ናንተን ሱቤት ነው ለሳለም ጠይቅ በቃ የሰራሁት ነገር እንጃ ደፍሬ እንዴት አይናቸው ራሱ እንደማል አላውቅም ብቻ ግን በቃ ይቅርታ መጠየቅ እንዳለብኝ ስለተሰማኝ ነው ነገር ያለሁት እና በቃ ደምንም ብዬ ከነሱ ይቅርታ ጠይቄ እነሱ ብዬ ስፒከር ዛሬ ነገራቸው ላይ ካለብኝ ራሱ ጋር ሲደረጉ በጣም ጠይቃቸዋለሁ እና ስለዚህ አምስት ድረስ እንጠብቃቸዋለን ማርዬ የማርሸት ማር ወለላ ያለኔ ማን ሊመኘው ያንቺ ገላ ማርዬ የማርሸት ማር ወለላ ያለኔ ማን ሊመኘው ያንቺ ገላሽ ታሞ ድምድም ይላል ልቤ እንዳታሞ መገኔ ጎጃ መገኔ ጎንደር ባንዘልቅ እንኳን አብረን ለሚያማልለው ለገላሽ ታሞ ድምድም ይላል ልቤ እንዳታሞ መገኔ ጎጃ መገኔ ጎንደር ባንዘልቅ እንኳን አብረን እኔ ያንተ ሰምና ወርቅ ያንተው ቅኝት ያንተው ድሃ በለኝ አንተ ልጆስ መስታወቴ በላል በልሃ
ሀግዝ ለግዕዝ በፍቅር ገበታ አስተምረውናል ኮትኩተው የኔታ ሀብለን ሳንከልስ ለፍቅር ዘመና ስምህስ አለችኝ መልኬም ጠፋትና ስምህስ አለችኝ መልኬም ጠፋትና እቴ አባይ እያልኳት እቴ አባይ ገረመኝ ማተቧን ካሜራ እኔ ደግሞ በቃ ነገር አርጃችሁ አዎ ግን ያው ለበጎ ነው ብለን ወስደነዋል። ሁሉም ነገር ነው በምክንያት እዛ እንግዲህ ለወደፊት አይደረግም እና ደግሞ ዛሬ ከቤተሰቦች ጋር ነው የመጣሽው እና ሌላ አጀንዳ ይዘሽ እንደመጣሽ ተስፋ አደርጋለሁ። በጣም በኔ አዝኗላ እና ብቻ ያረኩት ነገር አግባብ እንዳልሆነ በጣም ስለተረዳው እና ከልቤ ይቅርታ ማጥዋስጌት እንጂ ሌላ ነገር ወይ አጀንዳ ከብት ወይ ሌላ ነገር አስቤ አይደለም ዛሬ መጣሁት። ካሜራ ፊትም ቆንኩት ያው እናንተንም ቤተሰቦቻችሁ ነው ይቅርታ ለመጠየቅ ጠይቅሻቸው በደምብ ያው እኔ በኩል ይቅርታ ማድረግ አለ ቴፕ ሳመጣት ያው ታሳለኳቸው ወዳጋ ዛሽ ተቶችል ከስላት ቆይቻለሁ ይወጣ እንደማሆነ ብዙ ነገሮችን ይቅርታ በማለት ታወጣለና እኔ ያርቄናታል እዚህ በኋላ አይጠቀማትም ብዬ አስባለሁ። ቤቷ ላይ ትልቅ ትምህርት ተመራለች ብዬ አስባለሁ። አንተ ስለምታውቃትና ማለት ያው ከበፊትም ጀምሮ ስለምትተዋወቅ ምናምን የፈጠረትን ነገር ቢግ ላይ ሆኖ ይችላል ማለት ለመናገር ሰማሃል። እኔ ጋር ግን በጣም 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 ከባድ ማለት እኔ የነበርኩበት ሁኔታ ምናምን ነገር ከነበርኩበት ሁኔታ ካሳለፍኩት ነገር አንጻር ምናምን ማይሆን ነገር ነው ያደረግሽ ማለት እሱ ስለሚያውቅ ባህሪሽን እርግጠኛ ሆኖ ነበረ ምናምን የዛን ያህል አልከበደውም። እኔ ግን በጣም የማይሆን ሁኔታ ውስጥ ነበር የከተትሽ። ነገር ግን ሁሉም ነገር ለትምህርት ነው፣ ለበጎ ነው። ምንም አይነት ነገር ቢፈጠር እንግዲህ ሌላ ሶስተኛ ወገን የሚለውን ነገር ሰምቶ ህይወትን መበጥበጥ እንደሌለብን ነው ከዚህ ነገር የተማርኩት እና ትምህርት ሰጥታኛለች። ሰማሃል ግን ያደረግሽው ነገር በሰዓቱ ግን ትክክል አልነበረም። አሁን ላይ ስላለፈ ያው ትምህርት ሰጥቶኝ ቢያልፍም ነገራቶች ምንም ለበጎ ናቸው ብዬ ብቀበልም ነገር ግን በሰዓቱ ግን ያደረግሽው ነገር በጣም ተገቢ ያልሆነ ነገር ነው። ምክንያቱም ይመስለኛል ለሄኒ ስሜት አለኝ በሚል ነው ይሄን ነገር የተፈጠረው አይደለ? ይሄን ነገር ያደረግሽው ቪዲዮን አይቼ ነበረ ከኤቢ ጋር መጨረሻ ላይ ያወራሽው ለምን እንደዚህ ያደረግሽ ትክሽ ስሜት ስላለኝ ነው ብለሽ ነበርና ምንም ቢሆን ፍላጎት በተለይ በግንኙነት ሲሆን ከአንድ ሰው ብቻ ሲሆን ተገቢ አይደለም። ፍላጎት ከሌለው እሱ ላንቺ ለሚፈልገው ነገር እሱ መተው ነው የተሻለ የሚሆነው። አንቺ ፈልገሽ አብሮሽ ቢሆን ሄኒ ደስተኛ ትሆኛለሽ ማለት አሁን ከኔ ጋር ተለያይቶ ሄኒ እውነት እንደፈለግሽው አብሮሽ ቢሆን ደስተኛ ያደርግሻል ያ ነገር ብለሽ ታስቢያለሽ? እንደዛ አይሆንም። ስለዚህ ምንም አይነት ግንኙነት ከሁለቱ ፍላጎት ሲሆን ነው እና የሰራሽው ነገር ትክክል አይደለም። ቢሆንም ግን ያው ከይቅርታ ደግሞ የሚበልጥ ነገር የለምና
ምንም ነገር ቢፈጠር እንግዲህ ጥፋቷን አውቃና ተሰምቶሽ እውነት ከልብሽ ተሰምቶሽ ከሆነ ከልብሽ ተሰምቶሽ ከሆነ ይቅርታ እየጠየቅሽ ያለሽው ሳምሃል እኔ ያው እኔም ይቅርታ አድርጎች እኔም ተቀብያለሁ። ከዚህ በኋላ ግን እንደዚህ አይነት ነገር እንደማይፈጠር በእውነት ህይወታችን ውስጥ ተመልሰሽ እንደዚህ አይነት ችግር እንደማትፈጥሪ ባለሙሉ ተስፋ ነኝ እና ከኛ በላይ ደግሞ በጣም 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 ያዘኑች ቤተሰቦች አሉና በቃ ስለአንቺ እውነት በጣም የተከፉ ያዘኑ በጣም ጭንቀት ውስጥ የገቡ ቤተሰቦች አሉና ለነዛ ቤተሰቦች ከኛ በላይ ደግሞ ሞር ይቅርታ በጠየቀ የተሻለ ነው የሚሆነው። እኛ ግን ያው ይቅርታ ብለሽ እና ቤተሰቦችን ይቅርታ ጠይቀሻል? ያው ይቅርታ ጠይቃቸው ነበር። ይቅርታዬን ይቀበሉኝ አይቀበሉኝ እንግዲህ እኛ ምርጥና የዋ ቤተሰቦች ናቸው ያሉ እና ቤተሰቦች እንግዲህ ያው ሳታውቅ ነው ይሄንን ሁሉ ነገር ያው ስሜት ነውና ያው እረዳታለሁኝ። ለሱ ካለሽ ነገር አንፃር የምትፈልጊው ነገር የራስ አንዳንዴ የምንፈልገውን ነገር የራሳችን ለማድረግ በጣም ብዙ ተጉዘን እንሄዳለንና ያው የሆነ ሰው ጎተን ባይሆን ጥሩ ነበረ። ግን እኔ ብጎዳም በመሀል እኔ ቢጎዳ እናንተ ቤተሰቦቻችን ብትጎዱ ይሄን ነገር ያደረገችው ደግሞ ያው ፍላጎቷን ለማሟላት ስለሆነ ለፈለገችው ነገር እስከ ጥግ ድረስ ሄደች። አዎ ትክክል ያልሆነው ግን ያው የሄደችበት መንገድ አግባብ አልነበረም። ከዚህ በኋላ ሌላም ቦታ ላይ እንደዚህ አይነት ችግሮች እንደማይፈጠሩ ተስፋ እናደርጋለን። ቤተሰቦች ይቅር ብላችኋል ብላችሁ እንግዲህ ኮሜንት ምንድነው አሁን ሀሳብሽ ምንድነው? ሀሳብሽ ማለት በዚህ ነው ስከፍት ትሄጃለሽ? ሁለት ሰዓት መሸሽ እኔም ዮዳን ተመላክ እያሰብኩ ስለሆነ እና አንድ ላይ ልትልካቸው ነው እንዴ? ዮዳን እንደምትልካቸው ዮዳን እንደምትልካቸው እዚህ አልተመቻትም። አየሩ ታምሽ ነው እዛ ይሻላታል። እፊ ወንድም አሁን እያልኩኝ እነግራለሁ እያልኩ ኤቢን ጋር አራም ይሄ ተስፋ አደርጋለሁ። ግን በጣም ረጅም መጣም ቪዲዮዎችን ላይ በጣም የታመች አየሩ ምንም ሊስማማት አልቻለም። ምናልባት ሰሞኑን እየተፈጠረው ስለሆነ ሰሞኑን እየተፈጠረው ባለው ነገር በሱ አይደል በቃ የታመሽ ነው እየከሳሽ ነው ምናምን ነገር እዛ ይሻላታል። እዛ ይሻላችኋል። ከዮዳ ጋርም እንግዲህ ልክ አይደሉም። ባለፈው በኋላ ተጣልተዋል ይመስለኛል። እንግዲህ ዮዳንም ነገራችን ላይ ይቀርታል። ሁለቱን ማስታረቅ የኔ ስራ ነው፣ ችግር የለውም። አንተ ስምምነት ከሚያቻው አንድ ላይ ልካቸው አለቃለሁ ተማል የኔ ኑሮ ከሁን በኋላ ቤተሰቦችን ያንቺ ሆኗል የኔ ፍቅር የኔ ወለላ ከነስቲ ሳሪ ያለሽ ስለሆነ ቅድሚያ መስጥሽ ለኔ በምድር ላይ ያለሽ ጉዳይ ዋናው ሀሳብሽ ይቅርታ ነበረ። እኛ ይቅር ብለንሻል። የኔ ጉዳይ የኔ ኑሮ ከሁን በኋላ ያንቺ ሆኗል የኔ ፍቅር በጥሩ ነገር እንገናኛለን ብዬ አስባለሁ። ይቅማሽ ቅድሚያ መስጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ የተሻለ የሚወድሽን ቤተሰቦችን ቻውልሽ ምን ትችያለሽ? ያልጽኑ ፍቅርሽ ጀገኖ ኃይሏል ቅስምንም ሰባብሮ ናፍቆትሽ ሰው ጥሏል። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ መስጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። የኔ ጉዳይ
የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ ፍቅሯ ደስታዬ ነው ባልልም እሷን ጥሎ ማደር አልችልም አትበሉኝ አየናት አየናት ትሁን ደስ እንዳላት ተውኝ ኧረ ተውኝ ይቅር አትንገሩኝ ልኖር ሁሉን ችዬ በሷ ተበድዬ ተውኝ ኧረ ተውኝ ይቅር አትንገሩኝ ልኖር ሁሉን ችዬ በሷ ተበድዬ ኧረ ተውኝ 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 ኧረ ተውኝ ተውኝ ልቤ ነዷል አንዴ ይግደለኝ መውደዴ